ስርዓተ ምግብ በምግብ ዙሪያ የሚያጠና የሳይንስ ዘርፍ ሲሆን በተለይም በስድስቱ የምግብ ምድቦች ላይ ትኩረቱን አድርጎ የሚሰራ ሳይንስ እንደሆነ መረጃዎች ይጠቁማሉ። ስድስቱ የምግብ ምድቦች የሚባሉት አትክልትና ፍራፍሬ፣ ጥራጥሬና የሰብል ምርቶች፣ ወተትና የወተት ተዋጽኦ፣ ስጋና እንቁላል እንዲሁም የቅባት እህሎች ናቸው። በስርዓተ ምግብ ሳይንስ ጥናት መሰረት ስድስቱን የምግብ ምድቦች አሰባጥሮ በየዕለቱ ካለመመገብ የተነሳ ለከፍተኛ የጤና ችግር ሊያጋልጥ እንደሚችል ያስጠነቅቃል። በተለይም እናቶች ጽንስ በሆዳቸው ከያዙበት ጊዜ አንስቶ እስኪወልዱ ድረስና ልጆች ከተወለዱ በኋላ እስከ 2 ዓመት የተመጣጠነ ምግብ ካልተመገቡ ሊመለስ የማይችል አካላዊና አእምሮአዊ እድገት መገታት ወይም የመቀንጨር ችግር ሊያጋጥማቸው ይችላል። በምግብና ስርዓተ ምግብ መጓደል ሳቢያ የሚመጣውን የጤና ችግርና መከላከያ መንገዱን በዚህ አጭር ዘጋቢ ፊልም ለማመላከት ጥረት ተደርጓል። በሀገር አቀፍ ደረጃም ሆነ በአማራ ክልል ሰፊ የአትክልትና ፍራፍሬ የሰብልና የእንስሳት ተዋጽኦ ምርት ቢኖርም ከምግብና ስርዓተ ምግብ እውቀት ማነስ የተነሳ ህጻናት ለመቀንጨር አደጋ መጋለጣቸውን ጤና ጥበቃ ሚኒስቴር ያስጠናው የዳሰሳ ጥናት ያመለክታል። በዚህ ጥናት መሰረት በሀገሪቱ ከ5 ዓመት በታች የሚገኙ ህጻናት መካከል 40 በመቶ የሚሆኑት በተመጣጠነ ምግብ እጥረት ለመቀንጨር ችግር መጋለጣቸውን ይጠቁማል። የቀነጨሩ ህጻናት ደግሞ ጤናቸው ያልተሟላና የትምህርት አቀባበላቸው ደካማ በመሆኑ ብቁ ተወዳዳሪና አምራች ዜጋ ለመፍጠር መንግስት የያዘውን እቅድ እንዳይሳካ እንቅፋት ይሆናል። በመሆኑም መንግስት ችግሩን ለመከላከል በሰቆጣ ቃል ኪዳን ፕሮጀክት የስርዓተ ምግብ ደረጃን ለማሻሻል ስትራቴጂ ነድፎ ወደ ስራ በመግባቱ ከፍተኛ መሻሻልና አበረታች ውጤት ተመዝግቧል። በዚህም በሀገሪቱ ከ60 እስከ 70 በመቶ የነበረው የህፃናት መቀንጨር መጠን አሁን ላይ 40 በመቶ ማድረስ የተቻለ ሲሆን በክልል ደረጃ ደግሞ 46.3 በመቶ ዝቅ እንዲል ተደርጓል። የደብረ ብርሃን ከተማ አስተዳደርም በ2018 ዓ.ም በሰቆጣ ቃል ኪዳን ፕሮጀክት ታቅፎ የማህበረሰቡን አመጋገብ ስርዓት ለማሻሻልና የህፃናትን መቀንጨር ለመከላከል እየተሰራ እንደሚገኝ የፕሮጀክቱ አስተባባሪ አቶ አስረሳኝ አየለ ሲያብራሩ የስርዓተ ምግብ ችግር እንደ ሀገር የሚያስከትለው ተጽዕኖ ከፍተኛ መሆኑን አመልክተዋል። የስርዓተ ምግብ ችግሩ ሲታይ የሚያስከትለው እንደ ሀገር ያለው ተጽዕኖ ከፍተኛ ስለሆነ የመጀመሪያው ሀገሪቱን በአመቱ ውስጥ 55.5 ቢሊዮን ብር ያሳጣታል። ሁለተኛው ከመቶ ህፃናት ውስጥ 16 እና ከዛ በላይ ትምህርትን ደግሞ ያደርጋል። ሶስተኛው ችግር ደግሞ የትምህርት አቀባበሉ ችግር በስርዓተ መጓደል የሚያመጣው እንዳለ ሆኖ ግብርናው ላይ 16.5 የሚሆነው ጂዲፒውን ይጎዳዋል። ያ ማለት የሚያመርት አርሶ አደር እና ዜጋ እንዳይኖር ስለሚያደርግ ከተማ አስተዳደራችን ይሄ ፕሮግራም መግባቱና መስራቱ የቀጣይ ትውልድን በተሻለ መልኩ ማስቀጠል የሚያስችል ስለሆነ ይህን ታሳቢ ተደርጎ እየተሰራ ያለበት ሂደት አለ። የደብረ ብርሃን ከተማ ጤና መምሪያ የህፃናት ጤና አጠባበቅና የስርዓተ ምግብ ኦፊሰር አቶ ናደው ወንድማገኝ የህፃናት መቀጨጭና መቀንጨርን ለመከላከል ምን እየተሰራ ነው ብለን ላነሳንላቸው ጥያቄ ሲመልሱ ከስርዓተ ምግብ አንጻር እንደ መምሪያ እየሰራን ያለ ነው። ያው ምግብና ስርዓተ ምግብ ይለያያሉ። ምግብ ስንል ማንኛውም የምንመገበው የምንጠጣው የምንበላው ነው። ስርዓተ ምግብ ስንል ግን የተለያዩ ንጥረ ነገሮችን የያዙ በተለይ በአንድ ጊዜ 5 እና ከዛ በላይ የምግብ አይነቶችን የያዙትን ስርዓተ ምግብ ብለን እንጠራለን። በዋነኛነት ከ5 ዓመት በታች ላሉ ህፃናትና ለነፍሰ ጡር እናቶች እንዲሁም ደግሞ ከ60 ዓመት በላይ እድሜያቸው ገፋ ትኩረት ተሰጥቶ የሚሰራ ነው። ሁሉም ሰው የተመጣጠነ ምግብ ማግኘት አለበት። ከ5 ዓመት በታች ህፃናት በከተማችን ወደ 30,800 የሚደርሱ ከ5 ዓመት በታች ህፃናት አሉ። እነዚህን በየወሩ ምግብ ልየታ ስራ እንሰራለን። ያጎደሉትን በመካከለኛ የምግብ እጥረት ያሉትን ትምህርት ይሰጣል። ትኩረት ሰጥተን የምንሰራው ከ2 ዓመት በታች የሆኑ ህፃናትን የእድገት ክትትል ነው። በአብዛኛው እነዚህ ህፃናት አሁንም በተሰጠን ፖፑሌሽን ስናወጣው ከ11,000 በላይ ይሆናሉ። እነዚህን 11,488 ህፃናት በየወሩ የእድገት ክትትል እንሰራለን። በአማራ ክልል በሰቆጣ ቃል ኪዳን ፕሮግራም ከታቀፉ 133 ወረዳዎች ውስጥ አንዱ ደብረ ብርሃን ሲሆን ዋና ግቡ ከ2 ዓመት በታች የሆናቸውን ህፃናት በኢትዮጵያ አቆጣጠር በ2022 ዓ.ም ከስርዓተ ምግብ መጓደል ምክንያት
የሚከሰትን መቀንጨር ነፃ ማድረግ መሆኑንም ተናግረዋል። የሰቆጣ ቃል ኪዳን ፕሮግራም የሚባለው የተመሰረተው እንደ ሀገር በአማራ ክልል ውስጥ ነው። በ2007 ነሐሴ ወር አካባቢ የሀገራችን ከፍተኛ አመራሮች በነበሩበት በሰቆጣ ከተማ የቃል ኪዳን ስምምነት ተደርጎ እዛ የተመሰረተበትም ራዕይ ያለው በከተማ አስተዳደራችን ያሉ እናቶችና ህጻናት ከምግብ እጥረት ነፃ ሆነው ማየት ነው ራዕዩ። ዋና ግቡ ደግሞ ከ2 ዓመት በታች የሆኑ የከተማ አስተዳደራችን ህጻናቶች በ2022 በኢትዮጵያ አቆጣጠር ከመቀንጨር የስርዓተ መጓደል ችግር ነፃ ሆነው ወይም ደግሞ ዜሮ ማድረስ ነው። 2 መካከለኛ ግቦች አሉት። የመጀመሪያው መካከለኛ ግብ መቀንጨር የሚባለውን በ2018 እንደ አማራ ክልል ካለበት ከ41.3 ወደ 14% ማውረድ ነው። ሁለተኛው ደግሞ መካከለኛ ግብ ተብሎ የሚቀመጥ በየአመቱ 3 እና ከዛ በላይ የመቀንጨር ምጣኔ እንዲቀንስ ማድረግ የመካከለኛ ግቦችን ይዞ በክልሉ ውስጥ ካሉ 133 በፕሮግራሙ ከታቀፉ ከተማ አስተዳደራችን አንዱ ነው። ክልላችን ለሀገሪቱ 33% አምራች ነው። ስለዚህ የስርዓተ ምግብ መጓደል ችግር በሚያመርተውም በማያመርተውም መካከል ውስጥ ችግሩ የተከሰተ በመሆኑ እንደ ከተማ አስተዳደርም ከተማ አካባቢ ያሉ ነፍሰ ጡርና አጥቢ እናቶች እንዲሁም ህጻናቶች የዚህ ተጋላጭ ስለሆኑ እንደ ክልል ታስቡበት ክልል ውስጥ ካሉ ከተማ አስተዳደሮች አንዱ ሆኖ ዘንድሮ ተመርጧል። በዚህ አመት 9.5 ሚሊዮን ብር በክልልና በፌዴራል መንግስት በጀት ተበጅቶልናል። ወደ ስራ ስንገባ የመጀመሪያው ስራ የተደረገው ምንድነው? በከተማ አስተዳደራችን 14 ፈጻሚ ተቋማታቸው ከነዚህ ውስጥ 10ዎቹ ቅንጅታዊ አሰራር የሚሰሩ በሰቆጣ ቃል ኪዳን የታቀፉ መስሪያ ቤቶች በጀት ተለቆላቸዋል። የደብረ ብርሃን ከተማ እንስሳትና አሳ ሀብት ልማት መምሪያ የእንስሳት እርባታና መኖ ልማት ቡድን መሪ ወይዘሮ ሰርካለም ብርሃነ የሰቆጣ ቃል ኪዳን ፕሮጀክት በከተማው በመተግበሩ ብዙ ተጠቅመንበታል በማለት ሀሳባቸውን አጋርተውናል። በተለይም ከፕሮጀክቱ በተገኘ ሀብት ለ169 ነፍሰ ጡርና አጥቢ እናቶች ዶሮ ገዝተው በማከፋፈል የአመጋገብ ልምዳቸውን እንዲያሻሽሉ ግንዛቤ በመፍጠር ረገድ ጠቅሞናል ብለዋል። በሰቆጣ ዲክላሬሽን ብዙ ተጠቅመንበታል። በተለይ በነፍሰ ጡርና ህፃን ያላቸው ልጆች እስከ 2 ዓመት ያላቸውን ህፃኖች በየክፍለ ከተማው እነሱ መርጠን ወደ 169 ነፍሰ ጡር እናቶችና አጥቢ እናቶችን መርጠን ቀበሌ እርባታ ባለሙያ የክፍለ ከተማ ሴቶችና ህፃናት ላይ ያሉ አመራሮች ጭምር የተሳተፉበትን መረጣ አካሄደን የተመረጡትን ሴቶች ወደ 2016 አካባቢ ዶሮ እንዲሰራጭ አድርገናል። እንደ ደብረ ብርሃን ከተማ ነፍሰ ጡርና አጥቢ እናቶች ላይ ተዋጽኦ መኖ ላይ ያጠቃቀም ችግር አለ። አርቢው ከተማ አካባቢ ቢሆን ዝም ብሎ ለሽያጭ መስጠት፣ ራሱ አለመጠቀም፣ ዋጋውም ከመወደድ አንፃር ወተቶችንም ያለመጠቀም፣ እንቁላሎችንም ያለመጠቀም ችግር በብዛት ስለሚታይ ተጠቃሚ ህብረተሰቡን በየቦታው ስልጠና እየሰጠ እንዲጠቀም የማድረግ ሰፊ ስራ ሰርተናል። በሰቆጣ ቃል ኪዳን ፕሮጀክት የተሰጣቸው ስልጠና ስለ ስርዓተ ምግብ ግንዛቤ እንደፈጠረላቸው አስተያየት የሰጡ እናቶች ተናግረዋል። 2 ልጆች አሉኝ። ሰቆጣ ቃል ኪዳን ከማግኘቴ በፊት የበፊቱ ህይወቴ ልጄን ስወልድ ያው ዝም ብዬ ባገኘሁት ነገር ነበረ ስንመግብ እንዳገኘን በዘፈቀደ ነበር የምንመግበው። ሰቆጣ ከሰጠና አንፃር በፊት ልጄን ጎድቻታለሁ ብዬ ነው የማስበው የመጀመሪያ ልጄን። አሁን ላይ ግን ሁለተኛው ልጄን ልታደገው እንድችል ሰቆጣ ቃል ኪዳን ብዙ ትምህርቶችን ሰጥቶናል ማለት ነው። የልጆች አስተዳደግ ምን እንደሚመስል ከመቼ ጀምረን እንደምንመግብ ነፍሰ ጡር ሆነን ምን መመገብ እንዳለብን ጭምር ብዙ ትምህርቶችን አግኝቻለሁ ከሰቆጣ ቃል ኪዳን ማለት ነው። ምክንያቱም አንድ እናት ነፍሰ ጡር ከሆነችበት አንስቶ እስከ ውልደቷ ድረስ ምን መመገብ እንዳለብን እያንዳንዱን ነገር እንጀራ ብቻ ሳይሆን የተለያዩ ነገሮችን መመገብ እንዳለብን ጭምር አስተምሮኛል ማለት ነው። ከ6 ወር እስከ 2 ዓመት ድረስ መታደግ እንዳለብን ህፃናትን ከ6 ወር ጡት ማጥባት እንዳለብን ከዛ በኋላ ደግሞ ተጨማሪ ምግቦችን ስንመገብ እንዴት መመገብ እንዳለብን ጭምር ትምህርቱ ሰጥቶናል ማለት ነው። ስለዚህ በዛ መሰረት ልጆቼን እታደጋለሁ። ካሁን በኋላም በወልድ ለሌሎችም እህቶቼ ትምህርት መስጠት እንዳለብን ጭምር ላሰልጥኑናል ማለት ነው። በግቢያቸው ውስጥ አትክልትና ፍራፍሬ በማልማት ዶሮችና ላሞችን በማርባት የተመጣጠነ ምግብ ለልጆቻቸውና ለቤተሰባቸው መመገብ አስችሎናልም ብለዋል። ሰቆጣም አሁን ጠቅሞኛል፣ ዶሮ ሰጥቶኛል። ከዚህ በፊትም ወስጄ በግብርናው ለልጆቼ እንቁላል እንዳገኝ በቅቶኛል። የጓሮ አትክልት አድርጌ ጎመን ምናምን ዳበላ ጠቅሞኛል። 6 ልጆች አሉኝ። ከምንበላ ሽሮ በስተጨማሪ 2 አይነት 3 አይነት እያደረግን እንድንመገብ ጠቅሞኛል። ሰቆጣም አሰልጥኖናል። ከዛ በፊትም ግብርና አሰልጥነናል። የእንስሳት ሀብት መምሪያ ከዚህ በፊት ዶሮ ሰጥቶ የነበር 12 ዶሮች፣ ዛሬ ደግሞ መኖ በመውሰድ ላይ ይገኛሉ።
የመኖ ድጋፍ እያደረገልኝ ነው። እንቁላል ከውጭ አልገዛም። ለቤቴ ራሴን ችያለሁ። ግንዛቤ ተፈጥሮልኛል። በ1000 ቀናት ውስጥ በጣም መንከባከብ እንዳለብኝ ስልጠናው ስጃለሁና ይህን ነገር ተገብራለሁ። በዚህ መልኩ ማለት ነው። በዶሮቹ በ1000 ቀናት ውስጥ የተለየ ድጋፍ እንደሚያስፈልጋቸው ማወቅ ያለው ስልጠና ላይ ካወቅኩ ጀምሮ አመጋገቤ ያው በቀን ተምሬያለሁ። 5 መመገብ እንዳለብኝ እና 5 መገባለሁ። የተለየ ነገር መጠቀም እንዳለብኝ ስላስረዱኝ አይረን ወስዳለሁ። ስልጠናን ሰጥቶ 12 ዶሮችን ሰጥቶኛል። እነዛን 12 ዶሮች በጥሩ ሁኔታ እየተንከባከብኩ ነው ያለሁት። መኗቸውን ጭምር ሰጥቶናል። ዶሮቹ እንቁላል መጣል ሲጀምሩ ለልጆቼ ቢያንስ ጧት ላይ 2 እንቁላል እንኳን በጠብስ ለኔ ትልቅ ነገር ነው። ከልጆቼ አልፎ ተርፎ ደግሞ እየሸጥኩ የተጓደሉ ነገር ሳሙናም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እነዛን እየገዛው እንድጠቀም በተጨማሪም ደግሞ የጓሮ አትክልት ጭምር ስልጠና ሰጥቶናል። ምክንያቱም ጓሯችን ውስጥ ተክለን መጠቀም እንዳለብን ስልጠና ተሰጥቶናል። የተመረተውን እንቁላል ራሱ ህፃኑ ቤተሰቡ እንዲበላ የማድረግ ዶሮቹም ከአደጉ በኋላ ደግሞ እነኛን ዶሮች እዛው እየታረዱ እንዲያበሉ ማድረግ ሽያጭ እንዲያውሉ ሳይሆን ቤተሰቡ እዛው ተጠቅሞ ሰፊ ስራ ሰርተናል። ጉብኝት ስናደርግ ምንድነው ያገኘ ነው? አርሶ አደሩ እየተቀበለ ለልጁ የማብላት እንቁላል ያበላል፣ ወተት ያጠጣል። ይሄ በጣም ትልቅ ለውጥ ነው ብዬ አስባለሁ። እነኚህ ለ169 ነፍሰ ጡርና አጥቢ እናቶች 2016 አካባቢ ዶሮ አሰራጭተናል። ለነሱ ዶሮች የሚሆን መኖ 575442 አካባቢ ነው በጀት የተበጀተውና ሙሉ ለሙሉ መኖ ተገዝቶበታልና ያንን መኖ ለነኚህ ለተጠቃሚ ነፍሰ ጡርና አጥቢ እናቶች ስርጭት ልናካሄድ ነውና የህፃናት መቀንጨር ለመከላከል በቅድሚያ ለአመራሮች፣ ለፈጻሚዎች፣ በየደረጃው ለሚገኙ የጤና ባለሙያዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም ለነፍሰ ጡር እናቶችና ለአንድ ለ30 የሴት ህብረት መሪዎች የአቅም ግንባታ ስልጠና መሰጠቱን አቶ አስረሳኸኝ ዘርዝረዋል። መርሃ ግብር ተቀምጦለት ስራዎች ሲሰሩ የቆየበት ሂደቶች አሉ። ከአቅም ግንባታ ስራዎች በሁሉም ተቋማት ደረጃ የሚባል ስልጠና ተሰጥተዋል። ለአብነት ግብርና ጋር ብንመለከት የቀበሌ ግብርና ባለሙያዎች፣ አርሶ አደሮች፣ ነፍሰ ጡር እናቶች በየደረጃው ስልጠናዎችን ከስርዓትም ጋር ተያያዥ የሆኑ ስልጠናዎችን መስጠት ችለናል። ትምህርት ቤት ላይ የርዕሰ መምህራን እንደዚሁም ደግሞ የስርዓትም ክበባትና የእርሻ መምህራን በሁለት ዙር ስልጠናዎችን ሰጥተናል። ከግብርና ባለሙያ ጋብዘን አቀናይተን ተቃይቶ ስልጠና የተወሰደበት አግባብ አለ። ጤና ኤክስቴንሽን ባለሙያዎች፣ የጤና ባለሙያዎች፣ ሱፐርቫይዘሮችና የመምሪያ የጤና ባለሙያዎችንም ስልጠና የሰጠንበት አግባብ አለ። ከዚህ በተጨማሪ ፈጻሚ አካላቱ ታይቻለው ነፍሰ ጡር እናቶችና በመውለድ ዕድሜ ክልል ውስጥ እድሜያቸው ከ18 እስከ 49 ባሉት ስለሆነ እነዚህ አካላቱን የግድ ማግኘት ስለነበረብን በሴቶችና ህፃናት ማህበራዊ ጉዳይና ጤና መምሪያ ላይ በጀቱም ስለነበረን የአንድ ለ30 መሪዎች ከ300 በላይ የሚደርሱ በጤና መምሪያ የተሰጠበት አለ። ሴቶችና ህፃናት ደግሞ ከ200 በላይ የሚደርሱ የሰጠንበት አለ። በተለይም የሃይማኖት አባቶችና የእድር መሪዎች፣ ሀገር ሽማግሌዎች ለስርዓተ ምግብ የሚያደርጉ ተጽዕኖ ቀላል ስላይደለ ተጽዕኖ መፍጠር ስለሚችሉ ለእነዚህም ወደ 400 የሚደርሱ አካላቶችን በጤናም እንደዚሁም ሴቶችና ህፃናት ማህበራዊ ጉዳይ የሰጠንበት አግባብ አለ። ይሄ ሚዲያ ሽፋን እንዳገኝ ደግሞ ከኮሚኒኬሽን መምሪያ ጋር በመነጋገር የሚዲያ ባለሙያዎች፣ የአካባቢ ሚዲያ ባለሙያዎችም እንደዚሁም ደግሞ ሌሎች የግልም ይሁን የመንግስት የሚዲያ ባለሙያዎችን የስርዓተ ምግብ ሰቆጣ ከልካይ ምንድነው የሚሰራው ተጽዕኖ እንደ ሀገር እንደ ክልል ያለው ችግር ምንድነው የሚለው ነገር ስልጠናዎች በመስጠት ይሄንበት አግባብ አለ። ሰቆጣ ብዙ ትምህርት አስተምሮኝ ይሄው አትክልትም ጓሮዬ ምንም የለም ነበር። ከሰቆጣ ቃል ኪዳን ትምህርት ማግኝቻለሁ። ልጆቼን 3 አይነት 4 አይነት መመገብም ችያለሁ። በፊት ሽሮ ብቻ ነበር የምሰጠው። አሁን 2 አይነት 3 አይነት ለሰውነታቸውም ትንንሾች ስላሉኝ እየሰጠው እየተጠቀምኩ ነው። አሁንም ዶሮ ሰጥቶኛል። እንቁላላቸው መጠቀሚያ ስላለኝ እያረባሁ እንትን እያልኩ ነው። እንግዲህ የጓሮ አትክልት አሁን በየበሩ ላይ እያስጀመርን ነው። በሰለጠኑ ምክንያት እኛም እዚህ መተን እያሰለጠን ነው። በነፍሰ ጡሮች ላይ ከተቻለ 4 ካልተቻለ 3 መመገብ እንደሚችሉ 1 ለ10 ቁጠባ ስላለን እዛ ላይ እያስተማርን ነው። 3 ልጆች ናቸው ያሉኝ። አመጣጠኛ መግባቸው ባለቤቴም ያግዘኛል። የአጥሚቱንም ወተቱም እንቁላል ያቀርብልኛል። 5 እንደምመግባት በቀን እና እንቁላልም ወተትም አትክልትም አለኝ። ከቆስጣም ከጎመንም እያረኩ ነው መመግባት። ገንፎ ላይ እየጨመርኩኝ ይሄ አሁን ለልጅ የመመግባት ወተትና የተመጣጠነ ገንፎ አርጌ እንቁላል አርጌ ነው። የተመጣጠነ ዱቄት የገንፎ እና ወተት አርጌ እንቁላሉን አርጌ ነው መመግባት። ወተትም አለ። ወተት በተጨማሪ መግባት አለ። በቀን 5 የተለያየ
ምግብ እያረኩ ነው የምመገባት። ጠዋት ይሄን ካበላኋት ደግሞ ቀን ላይ 4 ሰዓት ላይ ደግሞ 7 ሰዓት ላይ እና ደግሞ መክሰስ ሰዓት እንቁላሉም ከቤት ነው እያረባን ነው። ሰቆጣ ድርጅትም ድጋፍ ባረገልን መንገድ ነው። ቆስጣውንም ጎመኑንም ከቤቴ ነው የምገዛው ነገር የለም። ይሄ ዶሮቹ ናቸው፣ እዚህ ናቸው። የሰቆጣዎቹ 12 ናቸው፣ እነዚህኞቹ 8። ለቤተሰቦቼ ከዚህ ላይ ነው የምመግባቸው። ይሄ ከዚህ ከማረባቸው የወጣ ነው እንቁላሎቹ። ከ10 ቀበሌዎች በመስፈርቱ መሰረት 169 ነፍሰ ጡርና አጥቢ እናቶች ተመልምለው ለእያንዳንዳቸው 12 ዶሮችና ለመነሻ የሚሆን የመኖ ድጋፍ መሰጠቱን የጓሮ አትክልት ዘር እና ለንጹህ የውሃ አገልግሎት የሚውል ቁሳቁሶች ግዢ መፈጸሙን ጠቁመዋል። በግብርናው ዘርፍ በየቀበሌው ምልመላ ተካሂዷል። ነፍሰ ጡርና የሚያጠቡና ከ2 ዓመት በታች ህጻናት ያላቸው ተመልምለዋል። ከእንስሳት እርባታው ዘርፍ ደግሞ ወደ 2000 የሚደርሱ ዶሮዎች ለ169 ነፍሰ ጡርና አጥቢ እናቶች የዶሮ አቅርቦት አድርገናል። ለአንድ እናት 12 ዶሮ በሚል ማለት ነው። የዶሮ መኖ አቅርቦትም እንደዚሁ በፕሮግራሙ ተገዝቶ የተሄደበት አግባብ አለ። መስኖ ቆላማ ጋር ተያይዞ ጨፋነን ቀበሌ ላይ አንድ የመስኖ ካናል ጥገና ተሰርቶ ተጠናቋልም። እሱም አንዱ ፕሮግራሙ የሰራው ስራ ነው። ግብርና ላይ የተለያዩ ጓሮ አትክልቶች የዘር ግዢ ተደርጓል። እንደ ቆስጣ፣ ሰላጣ የተለያዩ ጓሮ አትክልቶችና ከዚህ ጋር ተያያዥ የሆኑ ቀጣይም ሊገቡ የሚችሉ የደጋ ፍራፍሬዎች እነሱም ከውሃና ፍሳሽ አገልግሎት ጋር በተለይም ህብረተሰቡ ንጹህ ውሃ አቅርቦት እንዲያገኝ ከህብረተሰቡ ውስጥ ደግሞ ሴቶች ላይ እናቶች ላይ መስራት ስላለብን እዛ ላይም የሚያስፈልጉ ቁሳቁሶች እንዲገዛ ተደርጓል።